ሰኒና ጽዮን እንግዲህ ተደባደቡ ማለት ነው። ናሆሜ መጣ። ምሩ ሰኒን የተናገረቻት ነገር በጣም አስከፍቶኛል። ምክንያቱም ምንም ያህል ብትጠያትም ግን ደግሞ መጥፎ ነገር አትናገሪ እያለቻት ነበረ። ጽዮን የምትናገረው መጥፎ ነገር እሷ ስለማታይ እውነቱ ጽዮን ጋር ያለ ነው የሚመስላት። ግን ሰኒ እሷን ለመጠበቅ እያደረገች ያለችው ነገር ይሄ ብቻ ነው ያለው አማራጭ። ሰኒ ጋር ስትሆን ሌላ ሰው ናት፣ ምሩ ጋር ስትሆን ሌላ ሰው ናት። ጽዮን በጣም አስከፊና መጥፎ ጸባይ ያላት ልጅ ናት። አሁንም ቢሆን በመሀል በቤተሰብ መሀል እየገባች ነገሩን በጣም እያበላሸችው ነው። እንግዲህ ምን አዲስ ነገር እንዳለ በደንብ አድርገን ምናይ ይሆናል ማለት ነው ውዶቼ። ምን ያህል ነገር እየተፈጠረ እንደሆነ ምሩ ያለችበት ስትረስ ማንም የገባው ሰው የለም። ምሩ በጣም ከባድ ችግር ውስጥ ነው ያለችው አሁን ላይ ማለት ነው። ሰላም ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁኝ። እና ወዶቼ እንግዲህ ተወዳጁ የጽናት ድራማ በተለመደው ሰዓት ተለቋል። ናሆማችን ተመልሶ መጥቷል ማለት ነው። ኦሬዲ ከሄደ እንግዲህ ብዙ ጊዜ ቆይቷል ማለት ነው። ምሩዬ በመሀል አማቷና እንግዲህ ጽዮን የሆነ ነገር ያደርጓታል ብዬ ፈርቼ ነበረ። ምክንያቱም አስተሳሰባቸውም ሲጀምር ልጁ የናሆም ልጅ ስላልሆነ ልጁን ማስወረድ ወይም የሆነ ነገር ማድረግ ስለሆነ ያንን የናሆም ልጅ አይደለም ብለው ስላሰቡ የምሩን እንግዲህ ጽንስ እናስወርዳለን ብለው እሷን ይጎዷታል ብዬ በጣም ፈርቼ ነበረ። እንግዲህ እስካሁን ምንም ነገር ሳይፈጠር ናሆማ ባለቤቷ መጥቶላታል። እሷ እንደመጣ ነው እንጂ የምታውቀው ወይንም ደግሞ እሷ እስካሁን ድረስ አላገኘችውም ማለት ነው። እመጣለሁ የሚለውን ብቻ እንጂ በጭራሽ አላመነችም። ሰርፕራይዝ ሊያደርጋት ነው እንግዲህ። በተለይ ደግሞ ዛሬ የተፈጠረውን ነገር በጽዮንና በሰኒ መሀል የተፈጠረውን ነገር ቤት ውስጥ ምን እየተፈጠረ እንደው ሁሉ ነገር ቢያቅ በጣም ነበር ደስ የሚለኝ። ምክንያቱም ቢያንስ ሚስቱን ለመጠበቅ ይረዳዋል። እናቱና ጽዮን ግን ከመሬት ተነስተው የናሆማን ሚስት እንግዲህ ወይንም ደግሞ ምሩዬን ሲወዷት እሱ ራሱ ምን አስበው ነው ብሎ ሊጠራጠር ይችላል። ልክ እንደ አባትዮ ማለት ነው። አባትዮ አሁንም ሁለቱ ሊያደርጉ ያሰቡት ነገር ምን እንደሆነ አልገባውም እንጂ አለምዬና ጽዮን ያሰቡት ከባድ ነገር እንዳለ የናሆም አባት በደንብ የጠረጠረው ነገር አለ። ሰኒም ደግሞ እኔ በጭራሽ እንደዚህ መቅረባቸውና እዚህ ቤት መሆናቸውን ወይም እዚህ ቤት መሆኗን አልወደድኩትም። በጭራሽ የምጠረጥረው ነገር አለ። ለምሩ ስል ነው ይህን ሁሉ ነገር የማደርገው። በጭራሽ በምሩ ስለመጣችብኝ እንጂ በሌላ ሰው ቢሆን ምንም ነገር አላደርግም ብላለች። ግን በምሩ በመወዳት መሷ መጣችብኝ። ስለዚህ በጭራሽ ቢሆን እኔ ልታገሳት አልችልም ብላ ነበረ። እና ሰኒ ይሄንን ነገር ለአባትዮ ነግረዋለች ማለት ነው። እሱም ደግሞ ያሰበው ነው የጠረጠረው ነገር ስለነበር ያ ነገር እውነት እንዳይሆን ነው እየተመኘ ያለው። ምክንያቱም በጣም ከባድ ችግር እያመጡ ስለሆነ ማለት ነው። በጭራሽ አሁንም ናሆሜ ሊመጣ ነው ብሎ የናሆም አባት ለአለምዬ ሲነግራት አለምዬም እንዴ ለምን ምን ነው ቸኮለ ምን ነው ቶሎ መጣ ነበር ያለችው። ለምን መሰላችሁ? ምሩዬን ለማድረግ ያሰቡት ነገር ስላለ እስከዛሬ ድረስ ሰኒ በመሀል እየገባች የተለያዩ ነገሮች በመሀል እየተፈጠሩ ያን ያሰቡትን ነገር ምሩ ላይ ማድረግ ስላልቻሉ ነው። የምሩ ደግሞ ሆዷ ገፍቷል። በዚህ ሰዓት ላይ የሆነ ነገር እሷን ለማድረግ ካሰቡ በጣም ከባድ ነው የሚሆነው ማለት ነው። በጣም ከምላችሁ በላይና ስለዚህ ብቻ ግን አሁን ላይ እየመጣ ስለሆነ እሱ በጣም ደስ ብሎኛል። እንግዲህ ይጠብቃታል ብዬ አስባለሁኝ። ሁሉም ደስተኛ ናቸው። ምሩዬ በማርገዟ ሁሉም በጣም ደስተኛ ነው። እሷም ብትሆን ደስተኛ ናት። ግን ደግሞ የእናቲቱ ነገርና የጽዮን ነገር በጣም አሳሳቢ ነው። ጽናትና ኪሩዬም ደግሞ በከተማ ላይ በገጠር ውስጥ ሆነው እንግዲህ ተመችቷቸው ጭራሽ እንደውም ኪራ ከብት እየጠበቀ ነው ማለት ነው። ሰምታችኋል። ኪራ ከብት መጠበቅ ጀምሯል። ጽናትን ከመጠበቅ አልፎ ወደ ከብት መጠበቅ ተላልፏል ማለት ነውና ይሄ ነገር ደግሞ በጣም ፍቅራቸው እየደራ እንደሆነና አብረው መሆናቸው በጣም እንዳስደሰታቸው ያስታውቃሉ። እንግዲህ እንደምታዩቸው በጣም በርዷቸው ምናምን ተቃቅፈው ቁጭ ብለው ነበር ማለት ነውና ኪራም እንግዲህ የሆነ ምክንያት ባገኘ ሰዓት እየሮጠ ወደ ጽናት ነው እየሮጠ ወደ ጽናት ነው የሚሄደውና ይሄ ነገር እንግዲህ ፍቅሩ እንደጸናበት ነው የሚያሳውቀው። የጽናትም አብሮ አደግ ደግሞ ጠይቆት ነበረ። ታፈቅራታለህ አይደለ? በደንብ አድርገህ ነው ብታፈቅራት አይደል ሲለው አዎ እንዴት እያወቅህ ትጠይቀኛለህ ነበር ያለው ኪራና በጣም ነገሮች በተለይ በፊት ላይ የጽናትን አብሮ አደግ በጣም ነበር የሚጠላው ኪራ በፊት ማለት ነው፣ ነገሮችን ሳይረሳ በፊት። አሁን ላይ ግን በጣም ቤስት ጓደኛ ሆነዋል ማለት ነው። በዚህ ታይም ላይ ቢያስታውስ ኪራ ታየኝ በፊቱ ኪራ ሲመለስ ማለት ነው። እና እንግዲህ ሰኒ ማናት ጨበርዬ ምዛ ሄዳ ነገሮችን በጣም እያበላሸች ነው ቤተሰቦች የሆነት